እኔው ራሴ መጣ ይሆናል ወደ ኢትዮጵያ ምናልባት እንጃ እና እንትን ይላኩል ማለት አንተ የምትወደው አርዕስት ነው። በአጠቃላይ ያለው ኦፕንነስ ቴዎሎጂ አለ፣ ፌታሊዝም የሚባል ነገር አለ። ያው ኤክስትሪም የሆኑ ሁለትን ጽንፎችን ሁለቱም እኛ አንቀበልም። ምንድን ነው የሚባለው ሊብሬቴሪያን ፍሪዊል የሚባል ነገር አንቀበልም። እንደገና ደግሞ ፌታሊያል የሚባለውን ዲተርሚኒዝም አንቀበልም። የኛ ባላንስ ነው። ዲተርሚኒዝምም ፍሪዊልን እንቀበላለን፣ ግን እንትን ነው እኛ ኮምፓታቢሊስት ነን ራሱ እና እሱም በደንብ አድርገህ መጽሐፉን ብታይና የሆነ ሂስ ብትሰጠው ልክ እንደ ቪዲዮ እንደሰራበት ስቅለት ላይ ቪዲዮስ እንደሰራበት እና ሂስ እንደሰጠ አንተ ብቻ እኮ ነው። በነገራችን ላይ መጽሐፍ አልገደሉትም አልሰቀሉትም መጽሐፍ ሪቪው የሰራው አንድ የሰራ የለም ከስድብ ውጪ ማለት ነው። አዎ እንደው አነበውና እንትን እላለሁኝ። በተለይ ኦፕን ቴዎሎጂ የሚለው ላይ እኔ በጣም እንትን ስለሆንኩኝ እዛ ላይ ደግሞ በደንብ ኮሜንት ሰጣለው። እንትን እኔ እውነቱን ለመናገር ለምን ሰው ክርስቲያኖች መስቀሉ ላይ እንደማያተኩሩ አላቅም። እኔም ታዝቤያለሁኝ ያንን ነገር እንዳለ በጣም አይ ቲንክ ስላሴ ላይ አሁን ምንድን ነው ከዛ በፊት የሆነ መጽሐፍ ላይ በጣም አተኩረው ሲሰሩ ነበር። ስላሴ መጽሐፍ ላይ ነው። ከዛ በፊት አልተሰቀለም በፊት ምንድን ነበር የጻፍከው? የተደበቀ እውነት። አዎ እዛ ላይ መሰለኝ ብዙ እንትን ሲሉ የነበረው አልተሰቀለም፣ አልሰቀሉትም፣ አልገደሉትም ላይ ነበር እንግዲህ ማተኮር የነበረብን። እኔ እንጃ እኔ ብቻ ፕሮሞሽን ሆነ ነው እነሱ ያሉት እኮ መጨረሻ ላይ ፕሮሞሽን ሆነ። አልገደሉትም ማነው የተደበቀ እውነት የሚባለውን ሲወጣ እና በአንድ ቀን ያለቀው መጽሐፉ የታተመው የነበረው በአንድ ቀን አለቀ። ጠዋት ወጥቶ ማታ ላይ አለቀ ተባለ። ከዛኛ ጋር ነበር የተወሰነ። እሱም ደግሞ አንድ ሳምንት ነው የቆየው። ፕሮሞሽን ነው ሞር እንደውም ልጁን እያስተዋወቅን ነው። በደንብ መልሰህለት መልስ ሰጥተው ካስተዋወቀው ጥሩ መማሪያም ነው እኮ። እኔ ያን ያህል ወይ ተዋውቆ መልስ መስጠት አልቻልንም። ምንድን ነው ሚስማር በተመታ ቁጥር ይጠብቃል አይተህ ከሆነ እና እየጠበቀ መጣ ነገሩ ነው። 4000 ነው 5000 እኮ ነው የታተመው እሱ መጽሐፍ። ለምን በቃ ራሳቸው ሲያንቀለቅላቸው እንትን ብለው ማለት ነው። ማስታወቂያ ነው ፕሮሞት ያደረጉት እና አሁንም ይሄንንም ቢያደርጉት እንደዛ ነው የሚሆነው። እጣ ፋንታው እንደዛ ነው የሚሆነው። ያ ደግሞ እንዲሰልም ለብዙ ሰዎች ይገፋፋል። ያ ነገር ብዙ እንትን አይላቸውም። እንግዲህ ዶን ነው እኔ አላመንኩ። እንደዛ ብለው ከሆነ አላምንበትም። እኔ ብዙም ትኩረት ይሰጡታል መስቀሉ ላይ ብዙም አይወራም። ያው የኒቂያ ክርስትና ነው ያለው ሌላ ተሐድሶ ያስፈልገናል። እንደዚህ ነበር ያደረጉት የነበሩ እነሱ። በትልቁ አርገኛ እንዴ ታያት እንደዚህ ነበር የተንጣጡብኝ። በዛብ ነው ሲንጫጩብኝ የነበረው። ለማንበቦት ቢሆን ጥሩ ነው። ሳያነቡት ተንጫጩብኝ እና በቃ ይሄ ሰውዬ ምን አድርገን የሚለን አንዴ በስላሴ ሐሳቤ፣ አንዴ በእንትን በነገረ ክርስቶስ፣ አንዴ በኢየሱስ ማንነትና አሁን ደግሞ ምን አድርገን ነው የሚለን ነገር ነው የነበረው። ግን ከዛ በኋላ ግን ተውኝ እኔ እንትን አይሉም ነበር። ግን ያን ሰሞን በጣም 24 ሰዓት የሚያወሩት ስለኔ መጽሐፍ ነበር የሚያወሩት ሳያነቡት። ለማንኛውም
እኔ በጥቂቱ አይቻለሁ እንደዛ አይነት ነገር እና እንዲሁ ስዘዋወር ምናምን። እኔ ደግሞ ፈልገው ደግሞ ሂስ የሚሰጠኝ ሰው ነዋ። ገብቶሃል? አልቀበልም ብለህ ስተትም ከሆነ ስተት ነው ብለህ እንጂ ዝም ብሎ መሳደብ እንትን። አሁን አንተ ቪዲዮ ሰርተሃል፣ 6 ነው 7 ቪዲዮን አይቼልሃለሁ። በዚህ በአልገደዝም አልሰቀሉትም። ምክንያት የምታደንቀውን ፓርት እያደነክ የማትቀበለውን ፓርት አልቀበልም እያልክ ምናምን ነገር ነው። እንደውም አንድ ቀን ተወያየንበት እኔ ቤት የአንዱ ማለት ነው የሰባ ሱባኤው የሚለውን ተወያይተንበት ጊዜ አልበቃንም፣ ተለያየን በሰላም ገብቷል። እንደዚህ አይነት ነገሮች ነው መለመድ አለበት ነው እኛ እያልን ያለን። ግድ ሪሲሊንግ ለምን እንደሚሆን አይገባኝም ማለት ምክንያቱም አንተ ሙሉ እውቀት እኔ የለኝም፣ አንተ ሙሉ እውቀት የለህም። ብንለዋወጥ ግን የሆነ ነገር እናገኛለን። ትምህርት አይ እንዲህ ነው በቃ ቢያንስ ባልቀበለው እንኳን ክብረት እኮ የሚያምነው በእንደዚህ ነው ብሎ በቃ እንደዚህ ነው የሚያምነው ብለህ ትቀመጣለህ። የሆነ ሰው መጥቶ ክብረት የሚያምነው እንደዚህ ነው ቢልህ አይ እንደዚህ አይደለም የሚያምነው እኔ ከሱ የሰማሁት በትክክል ይሄ ነው ብለህ ቁድሞ ማይጸጽ ሲያጽጽ እንዳያጽጽ ታደርገዋለህ ማለት ነውና ይጠቅማል ማውራት። እኔ በእንደዛ ነው የማምነው። ማንኛውም ሰው ባይ ዘ ዌይ ሰው እውነትን መፈለግ ላይ ከሆነ የምር አምኖበት ለሌላ ለንግድ ለምናምን ሳይሆን ለእውነትን ለመፈለግ ብሎ የትም ሃይማኖት ይሁን የሚያደርገው ጥረት ፈጣሪ እንደ መልካም እንደሚያይለት አምናለሁኝ። ማለት ለምሳሌ ሙስሊም ሆነ አንተ ወይም ኤቲስትም ልትሆን ትችላለህ፣ ግን ከልብህ ያለውን መልካም ነው ያልከውን ይሄ ለሰው ይጠቀመው ይማርበት፣ እንዲሁም ደግሞ እኔም እሰማለሁኝ መልሱንም እሰማለሁኝ ብለህ እንትን ካልክ ከኔ ጋር ነህ ያለኸው አንድ ወገን ነን ብዬ አምናለሁኝ። በቃ የሆነ ያልተግባባነው ነገር አለ። በተለይም አንዳንድ ወንጌልን አበለሻሽተንም ስለሰበክን ደግሞ አንዳንድ ሰው አልገባቸውም። ፈጣሪ ራሱ የሆነ የሚያደርገው ነገር አለ ብዬ ስለማመን የግድ እንደ ልዩነትና እንደ ጦርነት አላየውም፣ መታየትም የለበትም። እኔ አሁን የክርስቲያኖችም 1-2 መጽሐፎች እየፈለግኩኝ ነው። እሱንም የማቅደው ማለት ነው። አንዱ የተሰቀለው የሚል አለ፣ ማግኘት ፈልጌ አላገኘሁትም። እና ማንም ይሁን ማንም አሁን እኔ ክርስቲያኖች የጻፉትን እና ሙስሊሞች የጻፉትን ኤቲስቶች የጻፉትን እንደ አንድ ነው የማየው። ስህተት ከሆነ በእኔ አተያይ ስህተት ከሆነ እኔን አርጊመንት አቀርባለሁኝ። ከዛ ደግሞ መልስ እሰማለሁ። ያ እኔ እግዚአብሔር ኬትም ይሁን ኬት የሚደሰትበት ነው ብዬ አምናለሁ በግሌ። ምክንያቱም የሆነ ሃይማኖትን አያውቅም። እኔ እንደማስበው ሃይማኖት አልፈጠረም ብዬ ነው የማምነው። ማለት በእኔ ሳቢ ሃይማኖትን ፈጥሯል ብዬ አላስብም። እውነትን ፈጥሯል። ሰዎችን ልብ ፈጥሮላቸዋል እና በዛ በልባቸው እውነትን መከታተል የሚፈልጉት ሁሉ ወደሱ እየቀረቡ ነው ብዬ አምናለሁ። እና አንተ ስትጽፍ ያው ከዚህ በፊትም ብያለሁ፣ በደንብ አንብበህ የቤት ስራህን ሰርተህ ነው እና መልካም ነው ብለህ ነው። እኔ እደግፋለሁ፣ በጣም እደግፋለሁ። እንደዚህ አይነት ሰዎችን አበረታታለሁ። በሀሳብ መስማማትም ሳይሆን በማንበብ እና በመሟገትም አክብሮትን ነው የምገልጸው እና ምንም ቢሆን ሌሎቹ መጽሐፍቶች ላልጌ ምናምን እያገኘሁኝ መልስ እሰጣለሁ። የምስማማበትን ደግሞ ልክ ነው። ለምሳሌ አንድ ያቀረብከው አለ ማስታውሰው አይ ቲንክ 5ኛው ቻፕተር ሰርኩላር አርጊመንት ነው ብለሃል። የቤተ ክርስቲያን ስልጣንና የመጽሐፍ ቅዱስ ስልጣን እኛንን የምንወስነው መጽሐፍ ቅዱስን ብለን እንደገና ደግሞ እኛ እንመራበታለን የሚለው ነገር ሰርኩላር ነው የሚል ነገር በጣም ትክክለኛ አርጊመንት ነው ብዬ እሱን አልተሟገጥኩኝም። ሌሎቹን ተሟግቻለሁ። በዛም ውስጥ ደግሞ እንደዚህ ይሄኛውን እንደዚህ ያለው እዚህ ጋር ልክ ነው ይመስለኛል ምናምን ብያለሁ ማለት ነው። ምንም ቢሆን ቀጥልበታለሁ። ትንሽ ሰንፋለሁኝ። በተለይ ስራ ምናምን ይበዛል። ቁጭ ብሎ ማንበብና ኖት እንትን ስትራክቸር ማድረግ ምናምን መልስም ለመስጠት እንኳን ከባድ ነው እና እየሰነፍኩ ነው እንጂ ቀጥልበታለሁ። ምንም ሳገኝ እንደዛው አደርጋለሁ ማለት ነው። በርታ። ያው ወላጅ የሌለው ልጅ ስለሆንክ አንተ ቶሎ ብለህ ወላጅ እኛ እንሆናለን ማለት ነው ኢንሻላህ። ምክንያቱም ለምንድን ነው እንትን ሪፈረንስ የለህም፣ ቤተ እምነት የለህም፣ ፌዝ ኦፍ አርቲክል የለህም የራስን የቻለ ፕሮቴስታንት ጋር ነብዬ አስብና የፕሮቴስታንት ትምህርት የለህም። ጆዋይትነስ ነው እንዳልል ደግሞ ጆዋይትነስ ጋር አላየሁብህም። ኦርቶዶክስም አልልህም፣ ካቶሊክም አልልህም እና ወላጅ የለህም። ስለዚህ ያለ አማራጭ አንተ ቤሪያ ምናምን ነገር ጥቅልል አድርጋችሁ
ጓዛችሁን ሸክፋችሁ ሸከተፍ እያላችሁ ወደ ኢስላም መግባት ብቻ ነው የሚጠበቅባችሁ እንጂ እኔ እውነቱን ብነግርህ እኔ ነኝ እውነተኛው ፕሮቴስታንት የምለው። ፕሮቴስታንት አባት ያለው እምነት አይደለም። ወደ ግል የሚያወርድ እምነትን ወደ ግል የሚያወርድ ሙቭመንት ነው እና እዚህ ያሉት ፕሮቴስታንቶች ካቶሊኮች ናቸው ብዬ ነው የምወስደው። በተለይ መሬት ላይ ያሉት ፕሮቴስታንት እውነትም የግል ማለት ብዙም ተቋሚ ያልሆኑ ሰዎች አውቃለሁኝ ማለት እምነታቸውን ቢመሳሰል። ቲክቶክ ላይ የምታየው በጣም ተቋማዊ የሆነ ዶግማቲክ ከፕሮቴስታንት ሙቭመንት ጋር እንዲሁ በስመ ፕሮቴስታንት ነው እንጂ ካቶሊክ ናቸው ነው የምለው እኔ። የኔ አቋም ነው የቲክቶክን ፕሮቴስታንት ማለት ነው። ፕሮቴስታንት ታዲያ እነ ማርቲን ሉተር zwingli እነ ካልቪን ፕሮቴስታንት አይደሉም እንዴ? እነሱ ካቶሊኮች ናቸው። zwingli ምናልባት እኔ ወደ እንትን ምለው ምናልባት አንድ ሰርቬቱስ ይባላል እንደው እውነተኛ ፕሮቴስታንት እና አስገደሉት። እሱን አሁን ተመሳጥረው አስገደሉት። እሱን አሁን እና ምን መሰለህ እኔ ታሪክ እያጠናሁኝ ነው በዚህ ዓመት ደግሞ እና በጣም 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 ክርስትና የግል የሆነ ብዙ አለመስማማትን የሚያስተናግድ እንደውም የድሮ የፈርስት ሴንቸሪ ላይ ኮመንት የሚያደርጉ ሰዎች ፈርስት ሴንቸሪ የነበረው ክርስትና የክርክር መድረክ ነው። በቃ የሚስማሙት በአንድ በመሰረታዊ በኢየሱስ ክርስቶስ ላይ ነው እንጂ እሱ ራሱ ብዙ ጥያቄ ማንነቱ ላይ ኔቸሩ ላይ ምናምን ብዙ ጥያቄ ነበረ። ግን ስደት ውስጥ ስለነበሩ እንደዚህ ለመቦላለክና ለመሰያየፍ አልበቁም ነበረ። ጊዜ አልነበራቸውም፣ እንትኑም አልነበራቸውም። አሁን ያው ነፃነት ዘመን ነው ክርስትናን ብዙ ጊዜ የሚያጠፋውና እኔ ውስጥ ብዙ ብሶት ስላለ አሁን ብዙ እንዳልናገር እንጂ በአጠቃላይ እኔ ፕሮቴስታንት የሚለው የሚጠቀሙት ስለማልወክላቸው ነው። እነሱ የካቶሊክን የወረሱት የኃጢአት ውርስን ያስተምራሉ፣ ስላሴን ያስተምራሉ። ይሄ የፕሮቴስታንት የሶላ ስክሪፕቸራ ትምህርቶች አይደሉም። እነዚህ የትውፊት ትራዲሽን ትምህርቶች ናቸው። እነሱ በመጽሐፍ ቅዱስ ውይይት ውስጥ መኖር ይችላሉ እየታዩ ነገር ግን አንተ ሶላ ስክሪፕቸራ እኔ አዲሱ አንተ ሶላ ስክሪፕቸራ ነህ ወይስ ሶሎ ስክሪፕቸራ ነህ? የትኛውን ነህ? ሶላ ስክሪፕቸራ ነኝ። እኔ ትራዲሽን ሙሉ በሙሉ አልክድም፣ በመጽሐፉ ዳኘዋለሁኝ እንጂ እንደውም አንዳንዴ ፕራይማ ስክሪፕቸራም ምናምን ይላሉ ሰው ጉባኤዎቹን ተቀበላችሁ? ጉባኤዎቹን ሰቦርዲኔት ኦቶሪቲ ናቸው ብለህ ትቀበላለህ? ሰቦርዲኔት አዎ፣ እኔ ብለህ ትቀበላለህ? ጉባኤዎቹን አራቱን ጉባኤዎች እኔ ኖ አንደ ሰቦርዲኔት ኦቶሪቲ ስትል ምን ማለት ነው? ጉባኤዎቹ ላይ የመጀመሪያ ኒቂያ ጉባኤ በዓለም አቀፍ ኢኩሜኒካል ጉባኤ የመጀመሪያ ኒቂያ ጉባኤ ነው 325 እሱ ላይ የተሰጠውን የእምነት መግለጫ ሙሉ ለሙሉ ትቀበላለህ? የቆስጠንጥንያ ጉባኤ በ381 የተካሄደውን የቄልቄዶን ጉባኤ እና የኤፌሶን ጉባኤ አልቀበልም። የኒቂያን በተለየ ሶላ ስክሪፕቸራ ሳይሆን አንተ ሶሎ ስክሪፕቸራ ነህ አንተ። አይ እኔ ምን እላለሁ መሰለህ የኒቂያንም አልቀበልበት ምክንያት ስላለው ጉባኤያትን ግን በቤተ ክርስቲያን ለምሳሌ የነበሩ ጉባኤ ካሉ አሁንም ቢኖር በመጽሐፉ እንትን ብዬ ትክክል ነው ብዬ ካመንኩ ለምሳሌ እንደዛ ከሆነ ሁለት አይነት ነው ፕሮቴስታንት ያለው ራሱ ማጂስትሪያን ወይም ደግሞ ክላሲካል ፕሮቴስታንት አለ፣ ራዲካል ፕሮቴስታንት አለ። ራዲካል ፕሮቴስታንት የሚባሉት እነ ሜኖናይት ናቸው፣ አናባፕቲዝም ምናምን የመሳሰሉት ናቸው። እነሱ በሚናገሩበት ሰዓት ላይ የምንቀበለው ባይብል ብቻ ነው። ከባይብል ውጪ ወደ ውጭ ብለው ትራዲሽንንም ትውፊትንም ኢኩሜኒካል የሆኑ ካውንስሎችንም አይቀበሉም። ለሪፈረንስ አይጠቀሙም። በቃ ባይብል ነው፣ በሌላ ተረት አያስፈልግም ብለው ይባላሉ። እነሱ ምን ይባላሉ? ሶሎ ስክሪፕቸር ይባላሉ ማለት ነው። ክላሲካል ፕሮቴስታንት ውስጥ ያሉት ወይም ማጂስትሪያን የሚባሉት ፕሮቴስታንቶች ማርቲን ሉተር፣ እነ ካልቪን፣ እነ ያዕቆብ አርሜኒየስ፣ እነ ቶማስ ምናምን የመሳሰሉት እና አንግሊካን ማለት ነው። እነዚህ ደግሞ ሶላ ስክሪፕቸራ ሳይሆኑ ሶሎ ስክሪፕቸራ ሳይሆኑ ሶላ ስክሪፕቸራ ነው። ሶላ ስክሪፕቸራ ለሳሊቬሽን በቂ የሆነው 66ቱ መጽሐፍ ነው ወይም ደግሞ ናቸው። በተረፈ ትራዲሽን ደግሞ ሱፕሪም ኦቶሪቲ ባይብል ነው። በተረፈ ሰቦርዲኔት ኦቶሪቲ ደግሞ ጉባኤዎቹ እና ትራዲሽኑ ነው።
ብለው ይላሉ። እና አንተ ያማ ምኑን ብቻ ሆኖ ታዲያ ሶላ ስክሪፕቸር ምናልባት የቃላቱም አለመግባባት ከሆነ ችግር የለውም። እኔ ግን ለምሳሌ ሐዋርያት ካለፉ በኋላ እኔ ኦፕን እንትንም ነኝ፣ ኦፕን ካነን ነኝ። ኢቨን መጽሐፍ ቅዱስም ይሁን ተዘግቷል የሚል ነገር አላምንም። ራሴን ሶላ ስክሪፕቸር የምለው ለምንድን ነው? መገለጥ ይኖራል፣ በመጽሐፉ ይመርመር እንጂ እግዚአብሔር በማንኛውም ነገር አሁንም ቢሆን ሊናገር ይችላል። ያለው ኦርቶዶክስ ነው ካነን እንትኖቹ የባይብል ኦርቶዶክስ ሶላ ስክሪፕቸር አይደሉም እነሱ አይደለም ካነን ነው ብሎ የሚሉት እነሱ ዶግማ አይደለም ብሎ የሚያምኑት። ቀኖናና ዶግማ የሚባል ነገር አለ ታውቃለህ አይደል? በነገራችን ላይ ካነን የሚለው ቃል ለሶስት ነው ለአራት ነገር ትርጉም ይሰራል። እንዳትሸወዱ እዚህ ያላችሁ። የመጀመሪያው ቀኖና ወይም ደግሞ ካነን የሚባለው ነገር የተለካ ህግ ማለት ነው። መለኪያው ለምሳሌ ሸሪዓ ማለት የተለካ ህግ ማለት ነው። ካኖኒካል ሎ ማለት ነው። አንደኛ የመጀመሪያው ማለት ነው። ሁለተኛ ቀኖና የሚለው ነገር የዶግማ ተቃራኒ ስርዓት ነው፣ ግን እንትን አይደለም። ሊሻል ሊቀየር የሚችል ነገር ምን ይባላል? ቀኖና ይባላል። ሶስተኛ ደግሞ ቀኖና ማለት ካንን አሳለፉ ሲባል ውሳኔ ማሳለፍን ለማመልከት ይቻላል። ለምሳሌ በ325 በኒቅያ ጉባኤ 14 ካነኖች ተላልፈዋል ሲባል 14 መጽሐፍ ተብለዋል ካነናይዝድ ሆነዋል ማለት አይደለም ትርጉሙ። አሁን በቅዱሳን መጽሐፍት ላይ ያላቸው ትምህርት ክፍት ነው ወይ መጨመርም ወይ መቀነስም ሊገባው ይችላል የሚለው የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ ትምህርት ምን ይባላል? ቀኖና ይባላል። በቀኖና ደረጃ ነው ያለው። ካቶሊክ ናት በቃ በትሬንች ነው ምናምን ጉባኤ ያደረገችና መጽሐፍቶች በአጠቃላይ ዶግማ ናቸው፣ 73 ናቸው። ከ73 ከፍም ዝቅም አይልም የሚል ነገር ያላቸው። አንተ ደግሞ ልክ እንደ ኦርቶዶክስ ክፍት ነው፣ የጠፉ መጽሐፍቶችም ሊገኙ ይችላሉ ተብሎ ይባላል። አሁን ዮሐንስ አፈወርቅ እንደጻፈው ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ ይላል። ወደ ናዝሬት በነቢያት ናዝራዊ የተባለው መጽሐፍ ጠፍቷል አለ። በርዘውታል አይሁዶች አለ። ያ መጽሐፍ ከተገኘ ምናልባት ካኖናይዝድም ሊሆን ይችላል። እንደዛ ነው የእነሱ ትምህርታቸው ማለት ነው። እኔ ጥሩ ነው አሁን ያልከው ምንድነው? ባጭሩ የምለው እኔ መጽሐፍ ቅዱስ አሁን ያለን በቂ ነው ለእምነት ለመኖር በቂ ኢንፎርሜሽን ሰጥቶናል ነው እንጂ 66 ነው የሚል መጽሐፍ ቅዱሳዊ ትምህርትም አላውቅም። እኔ አንዳንድ ጊዜ 66 የሚለው የፕሮቴስታንት ዶክትሪን ብለውም ይከራከራል። የፕሮቴስታንት ዶግማ በመጽሐፍ ቅዱስ እንመራ ነው እንጂ መጽሐፍ ቅዱስ 66 ነው የሚል ማስረጃም የለም። መጽሐፍ ቅዱስ አይደለም 66 የሚለው ቁጥር። ስለዚህ እኔ ነው ብዬ አልደመድም። መጽሐፍ ቅዱስ ላይ ብሎ እኮ ማርቲን ሉተርም 66 ብሎ አያምንም እኮ። የማርቲን ሉተር እንደውም አዲስ ኪዳን ላይ 4 መጽሐፍቶችን አይቀበልም ማለት ራዕየ ዮሐንስን፣ የያዕቆብ መልእክትን፣ የዕብራውያን መልእክትና የይሁዳ መልእክትን አይቀበልም ማርቲን ሉተር። በዛ ላይ ጉባኤዎቹ የነበሩት 4 ነው። በቀኖና ደረጃ የተደረጉት ሎካል ነው፣ አካባቢ ነው የተደረገው፣ በአጥቢያ ደረጃ ነው የተደረገው። የመጀመሪያ የተደረገው ጉባኤ በቀኖና ዙሪያ መጽሐፍቶቹም ብዛት ስንት መሆን አለባቸው የተባለው በ363 በሎዶቅያ ጉባኤ ነው ቱርክ ውስጥ ለመጀመሪያ ጊዜ። ለሁለተኛ ጊዜ የተደረገው ደግሞ በ392 ሮም ጣሊያን ውስጥ ነው። በሶስተኛ ጉባኤ የተደረገ ደግሞ ሂፖ ነው። ሂፖ ማለት አልጄሪያ የተካሄደው በ393 የተካሄደው ነው። አራተኛውና የመጨረሻው ደግሞ በጉባኤ ደረጃ የተካሄደው በ397 በካርቴጅ ጉባኤ ቱኒዚያ ውስጥ ነው። እነዚህ 4 ጊዜ ነው የተደረጉት። 4 ጊዜም ሲደረጉ ግን የቁጥራቸው መጠን አሁን ካለው ከ66ቱ ጋር አንድ አይነት አይደለም። አንዳንዶቹ መጽሐፈ መቃቢያን አንደኛ መቃቢያን ሁለተኛ መቃቢያን ይቀበላሉ። አንዳንዶቹ መጽሐፈ ባሮክን፣ መጽሐፈ ሲራክን፣ መጽሐፈ ጥበብን ምናምን የሚቀበሉ ናቸው ጉባኤዎቹ ስትመለከታቸው። እንደውም የመጀመሪያ የነበረው የካርቴጅ የሎዶቅያ ጉባኤ ላይ ራዕየ ዮሐንስ ሪጀክት ነው የተደረገው። የመናፍቃን መጽሐፍ ነው። ማነው ሲትሮን ታውቀዋለህ? ሲትሮኒያን የሚባል የኖስቲስ አንደኛው ብራንች ነው። እሱ ሰውዬ ነው ያዘጋጀው ተብሎ ነው የሚታሰበው ራሱ ማለት ነው። እና ራዕየ ዮሐንስ ተቀባይነት አላገኘም ራሱ ያን የጉባኤው ላይ ማለት ነው። ራሱ ሎዶቅያ ካህንን ብለህ ብትጽፍ እዛ ጋር ከተዘረዘሩት መካከል ሪጀክት የተደረገው ራዕየ ዮሐንስ ነው ራሱ ማለት ነው። ሌሎቹም ራእዮች ነበሩ። የጴጥሮስ ራእይ የሚባል አለ፣ የጳውሎስ ራእይ የሚባል አለ፣ የቶማስ ራእይ የሚባል አለ፣ የበርቴሎሜስ ራእይ የሚባል ነገር አለ። ስለዚህ ራእያት በአጠቃላይ ያሉት የነበሩ ነገሮች ምንድን ናቸው? ራእይ የሚባሉት አፖካሊፕስ የሚባሉት በአጠቃላይ ድራማቲክ